በዲና ውርደት አብዛኞቻችሁ ደስ እንዳላችሁ አልጠራጠርም። ነገር ግን ብዙዎቻችሁ ልብ ያላላችሁት የእዝራን ትወናና ክንዋኔ ብዙዎቻችሁን ሲያስቅ ነበረ። ያኔ እዝራ ብድግ ብሎ ከወንበሩ ላይ ተነስቶ አብሯቸው ሲጨፍርና ነገሩን እየተዝናናበት እንደሆነ ለነሱ ለማሳየት ሲሞክር በዚህ ያሳቃችሁና ፈገግ ያላችሁ ብቻ ኮሜንቱን በሳቅ አጥለቅልቁት። ዲና በዚህ ውርደቷ እዛ ቤት ውስጥ ምንም መቀጠል እንደማትችል ታውቃለች። በሁለተኛው ክፍልና በክፍል 73 እና 74 ላይ የሚፈጠረውን ነገር ልንገራችሁ። ዲና የመጀመሪያ ነገሯን እንግዲህ አብርሽን ከዚህ በኋላ እንደከዳት ስለሚያያትና ምንም አይነት እምነት ስለማያሳድርባት እሷ ላይ እሱን እምነት ለማግኘት ስትል ብዙ ጥረቶችን ታደርጋለች። ከዛም መካከል አንዱ የሚሆነው የራስ ማጥፋት ስልቷን ታደርጋለች። ሌላው ስለዚህ ሰፋ ያለ መረጃ ሳንሰጥ በፊት እዝራ ወደ ውጭ በወጣበት ጊዜ ያኔ እዛ ቤት ውስጥ የነበረውን ታውቁታላችሁ፣ ማርኮንን። እሱ ደግሞ ለእጁ ሰበራው መቼስ የረሳውለት እንዳይመስለው እኔም ምን ያህል ቀላል ሰው እንዳልሆንኩኝ ለሱ ማሳየት አለብኝ ብሎ እዝራን እንዲደበድቡት ቀድሞውኑ ሰው አዘጋጅቶ ነበረ። በሰዓቱ ግን እዝራ ልኳቸው የነበሩት ሰዎች እህቴን ይከታተሏታል ብሎ ወደ አሰበባቸው ቦታና እህቱ ቤተክርስቲያን እየሄደች በነበረበት ጊዜ ወደዛው እሱ ሊከተላት ይችላል ብሎ ስላሰበ ሰዎቹን አስቀድሞ በነዛ በኩል ያሰልፋቸዋል። ይሄ ነገር ልብ ያላለው እዝራ ወዲያውኑ ራቅ ብሎ እሷን እየተከታተለ ባለበት ሰዓት ላይ ነበረ ከበውት ሊደበድቡት የቻሉት። እዝራ አንድ ሁለቶችን ቀድሞ መከላከል ቢችልም ግን ያኔ ከኋላው ከፊት ለፊቱ የነበረችውን ሜርሲ ስትጮ ሲሰማት በሷ ውበት መጀመሪያውኑ ተማርኮ ስለነበረ ከመከላከል ይልቅ እሷ ጋር እያፈጠጠ በነበረበት ሰዓት ላይ አንድ ሁለቴ መታና መሬት ላይ ይወድቃል። ይሄን የነበረ ነገሮች እንዳለ የተቀየሩት ወዲያውኑ መሬት ላይ በወደቀበት ሰዓት ላይ በተደጋጋሚ ስለመቱት ራሱን ይስትና ይወድቃል። ሰዎቹም ከአካባቢው ይጠፋሉ። ሜርሲም እሷ የምታውቀው እዝራ በዛ ሰዓት ላይ ስለተመታባት ብቻ አቅፋው እያለቀሰች በነበረበት ጊዜ ሰዎች ይደርሱላታል። እሷም ደግሞ በዚህ ሁኔታ ላይ ያንን ነገሮች በምን መልኩ ልትጋፈጥ እንደምትችል አታውቅም። ወንድሟ እንዳደረገው ብታውቅም ግን ያንን ደፍራ ለእዝራ መናገር አትችልም። ሁለቱ እንደሚጋደሉ በደንብ ስለምታውቀው። ሌላው ወደ ሁለተኛው የዲና ተንኮል ስንመጣ በቀጣዩ ክፍል ላይ የምናያቸው የዲናን አንዳንድ ተግባራት እናያለን። ዲና በገዛ ፍቅረኛዋ በማርኮን እንደተከዳች ታውቃለች። ነገር ግን እሱን የምታስተካክልበት ጊዜ ሳይሆን አሁን ላይ ከአብርሽ ጋር ሙሉ ለሙሉ ተቆራረጠች ማለት ነገሩ ለሷም ጥሩ እንዳልሆነ ጭምር ስለምታውቀው ከዚህ በፊትም ጥቅም ስለሚሸውዳት ብቻ ማርኮንም ሳይተዋት አይቀርም። አሁን እያስጨነቀው ያለው የሷ ጉዳይ ወይንም የዲና አለመሳካቱ ሳይሆን እህቱ እዛ ቤት ውስጥ ከእዝራ ጋር የተለየ ፍቅር እንዳትጀምር ስትል ብቻ እሷ ጋር ያለውን ቁጣ ምንም አልበርድለት ስላለው ሰዎችንና ጎረምሶችን እንደቀጠረ ታውቃላችሁ። ነገር ግን ወደ ኋላ መለስ ብለን ስናየው ዲና ከዚህ በኋላ ከሱ ጋር ለመገናኘት ወይንም የሱን እምነት ለማግኘት ያብርሽን የሆነ ዘዴ መስራት እንዳለባትና በዛ ዘዴ ምክንያት ግዴታ ሊሳካላት ይገባል። ዲና ቆም ብላ ስታስብ ሌሊትም ቀንም እሷ ተጸጽታ አብርሽ ማየት ይኖርበታል። አብርሽ የዋህነት ያጠቀዋል። ስለዚህ በዚህ የዋህነቱን መጠቀም ይኖርብኛል። ልክ እንደ ተጸጸትኩኝ መስዬ እሱን መቅረብ አለብኝ። ለዛ አንዴ ይቅርታ ያድርግልኝ እንጂ መቼም ላልሳሳት እስከ መጨረሻው ድረስ አብሬ እቀጥላለሁ ነው ሐሳቧ። ዲና የመጣላት አንድ ሐሳብ ብዙውን ጊዜ እንግዲህ ይቅርታ ሊያደርግላት እንዳልቻለም ታውቃለች። ተንበርክካ ብትጠይቀውም ቆማም ነገሩ ግን ከኋላ ያለው ደካማ ጎኗም እንዳለ ለማስረዳት ብትሞክርም አልቻለም። አብርሽ ግን ምን ያህል ለልጁ የጓጓ ሰው እንደነበረ የምናየው ልጁ ይወለዳል ብሎ ሰፍ ብሎ በሚጠብቅበት ጊዜ ጭራሽ እሷ እንዳላረገዘች ሲያውቅ በጣም የመጨረሻ ነበር የተጎዳው። ያም የሚያሳየው የመጀመሪያው ነገር ቢኖር እዛ ቤት ውስጥ የእያንዳንዱን ያስመረበረበትን የሷን የዲኤንኤ ወረቀት እንኳን በየግድግዳው እየለጠፈ አንዳቸውን በስተት እንኳን ከዚህ ግድግዳ ላይ ብታነሳቸው ሙሉ ለሙሉ ሰማንያቸውን እንደሚቀድ እየዛተባት ይነግራታል። ያን ነገር በጣም አስጨንቋታል። እያንዳንዱ ላደረገችው ነገር ቀን በቀን እዛ ቤት ውስጥ ያሉት እያንዳንዳቸው ሰው የሷን ሚስጥር እንደሚያይ ይታወቃታል። ታዲያ በምን መልኩ ይቅርታ ሊያደርግልኝ ይችላል ብላ ታስባለች። ሆን ብላ ራሴን ላጠፋ ከሞከርኩኝና እሱ የሚደርስልኝ ከሆነ እንደተጸጸትኩ ይገባውና
እኔም እንዳልሞትበት ሲል ምናልባት ይቅርታ ሊያደርግልኝ ይችላል። ስለዚህ ይሄን ነገር ማድረግ አለብኝ ትላለች። ታዲያ በሁለተኛው ቀን ያደረገችው ነገር ቢኖር ዲና ሆን ብላ መስመሯ ላይ ሳይሆን የቆረጠችው ወይንም የደም ስሯን ሳይሆን የቆረጠችው በጎን በኩል ሌላ ትንሽዬ ጫር ታደርግና ራሷን ልታጠፋ እንደሆነ ለአብርሽ ለማሳየት ትሞክራለች። በዚህ ሰዓት ላይ እሱም ደርሶ ነገሩን በደንብ ሲያየው ገብቶት ነበርና እሷም ሆን ብላ ራሷን እንደምታጠፋ አስመስላ ሌላ ቦታ እንደቆረጠች ራሷን ያየዋል። ወዲያውኑ ይህን ነገር በጆሮዋ ይነግራታል። ሌላ ጊዜ ራስሽን ማጥፋት ስትፈልጊ በደንብ ደም ስርሽን ለይተሽ ቁረጪው ይላታል። ወዲያው ነበር የደነገጠችው። ያ ማለት ድራማዋ እንደገባው ወዲያውኑ እሷም ገብቷታል። ያኔ ልትሰራው የፈለገችው ድራማ ባንዴና በቀላሉ በአብርሽ እጅ እንደታወቀባት ይገባትና ከዚህ በኋላ ሌላ ተስፋ እንደሌላቱላ ጨለማ ይሆንባታል። አብርሽ በዚህ ሁኔታ ላይ ሊበቀላት ይፈልጋል። ከዛ ቤትም ጥላ እንድትሄድ አይፈልግም። ሊፈታትም አይፈልግም። እድሜ ልኳን ሊያሰቃያት ነው የሚፈልገው። ይህንን ደግሞ ማርኮንም ጭምር እንደማይፈቅድለት ያውቀዋል። ነገር ግን ማርኮንን ለመፈተሽ ሲል እሱም በዚህ ሁኔታ ላይ ምን አይነት ሐሳብ እንዳለው ሲጠይቀው ያኔ ማርኮን ቃል በቃል የመለሰው ነገር ቢኖር እኔም ይሄንን ጉድ ስሰማ በጣም ደንግጫለሁ። የምትፈልገውን አድርግ፣ እኔ በሆን እንደውም በአንተ ቦታ እገላት ነበር ይሏል። ማርኮን ይሄንን ነገር ካለ በኋላ አብርሽ በጣም በሙሉ ስሜቱ ማርኮንን ያምነውና በጣም ከልብ ያመሰግናለሁ፣ ዛሬ ትክክለኛውን ውሳኔ ወስናል፣ አመንኩ ይሏል። ማርኮን እምነቱን ለማግኘት ሲል የገዛ ፍቅረኛውን ነበር ወዲያውኑ እዛ ቦታ ላይ የከዳት። ለአብርሽ አሁንም ቢሆን መጥፎና ገዱ ላይሆንለት የሚችለው እሷን ዲናን እዛ ቤት ውስጥ የሚያስቀምጣት ከሆነ ነው። ከዚህ በኋላ አብራው እዛ ቤት ውስጥ የምትኖር ከሆነና ይቅርታም ሳያደርግላት አትጎዳኝም ብሎ ቢያስብም ነገሩ ከኋላው ልትወገው እንደምትችል ያውቃል። ስለዚህ አብርሽ በዚህ ሰዓት ላይ ብልጥ ከሆነና ከዚህ በኋላ እሱ ላይ እንዳታደርስበት ምንም አይነት ጉዳት ከፈለገ እሷን ከዛ ቤት ማስወጣት ይኖርበታል። አሊያም ግን እሱ ያሰበው በጣም ከመናደዱ የተነሳ በቀልን ከሆነ እዚሁ ቤት ውስጥ አድርጎ ሊበቀላት ይፈልጋል። ይቅርታ እየጠየቀችን እሱ ማሰቃየትና ማዋረድ እሷን። ነገሩ በዚህ ከቀጠለ እዛ ቤት ውስጥ ሌሎችም ሰዎች ይናደዱባታል ወይንም ይናደዱበታል። ማርኮን አሁን ላይ ከዚህ በፊት ያኔ እዝራ በር ላይ ጠብቆ እጁን እንደሰበረው ታውቃላችሁ። ያኔ ከዛም በኋላ ማርኮን ጊዜ እየጠበቀ እንጂ መቼስ አምኖ ተቀብሎት የእዝራን እጣ ፋንታ እኔ ላይ ይድረስ ብሎ ዝም ብሎ እንዳይመስላችሁ። ከቅርብ ጊዜ በኋላ እዝራ እህቱ ላይ ያፈጠጠ እንደሆነና እህቱን ለሆነ ነገር እንዳሰባት ሲገባው መቼስ የወንድምነትና የእህትነትን ጉዳይ ታውቃላችሁ። በሴት በኩል እናንተ ላይ ገባችሁ ይችላሉ እንጂ እኛ ወንዶች እህታችንን ማናቸውም ወንድ በሌላ ነገር የሚያስቧት ከሆነና ልጅነጅኗት ራሱ ካሰቡ እንደ እሳት እና እንደ ነብር ነው የሚያደርገን። ይሄንን ነበረ ማርኮንም በተመሳሳይ ሁኔታ ሊያሳይ የፈለገው። ያኔ ከሱ ጋር ያላትን ግንኙነት ለሷም በድብቅ ቢነግራትም ግን እሷ በሰዓቱ ሊከታተላት የሚችለው እሱ ብቻ እንደሆነ ስትናገር ወዲያውኑ ማታ ላይ ወንድሟ እንደነገራትም አድርጋ ነበረ። ጧት ላይ ግን አንድ ላይ እንደሄዱ ሲያውቅ ወዲያውኑ ለማርኮን ይደወልለትና እህት ጋር ይኸው እዝራ የተባለው ሰውዬ እየተከተላት ነው ይባላል። ያኔ ማርኮን ጭንቅላቱ ላይ የመጣለት አንድ ነገር ሐሳብ አለ። ለዚሁ ለእጄ ለሰበርክበትና እህቴን ለምትከታተልለት አንድ ላይ ቅጣቱን ልስጥ ይለዋል። 3 እና 4 ሰዎችን ጎረምሶቹን ቀድሞ የቀጠረባቸው ቦታዎች አካባቢ ሲደርሱ እዝራ ምንም እንኳን ነገሮችን በዛ ሰዓት ላይ ማሰብ አይችልም፣ ፊት ለፊቱ ያለችው የማርኮን እህት ሜርሲን እያየ ከኋላ ሲከተላት ይመታል። ወዲያውኑ አንደኛውን እዛው ሲጥለው ሁለተኛውና ሶስተኛው ሲመጡበት እሱ ፊት ለፊት ያለችው ሜርሲ ስትጮህ ይሰማትና እሷ ላይ እንደቀረ እያፈጠጠ ባለበት ጊዜ 2 እና 3 ቡጢ ይሰነዘርበታል። ወዲያውኑ መሬት ላይ ሲወድቅም እየጮኸችና ወዲያው ወደሱ እየሮጠች እንደመጣች ሲያውቅ በደስታ ነበረ እያንዳንዱን ቡጢና ምቶች እየተቀበለ የነበረው። ነገር ግን ብዙ ምቶች ላይ ስላረፉበት ራሱን ስቶ በወደቀበት ጊዜ እነዛ ሰዎች እየሸሹ ይጠፋሉ። ልጅቷም ሜርሲም ትመጣና ታቅፈዋለች፣ ለማንሳት ትሞክራለች። ፊቶቹ አፎቹ እንዳለ በደም ተሸፍነዋል። እሷ ግን እየጮኸች እርዳታ ትጠይቃለች። ከሰዓታት በኋላ ሐኪም ቤት ሁሉም ሰዎች ከተገናኙ በኋላ እሷ ምን እንደተፈጠረ ስትጠየቅ እሱ ለፊቷ ያለች
ወዲያውኑ ስትዞሪ ሰዎች እየመቱት እንደሆነ ትናገራለች። በዚህ ሰዓት ላይ ማርኮን አንድ ነገር ይሰማል። አብራችሁ ነበራችሁ ወይ የሚለውን ነገር ጭንቅላቱ ላይ ያቃጭልበታል። ያ ማለት ማታ የነገርኳትን ነገር አልሰማችኝም ማለት ነው። እኔ ማታ እንደዛ አስጠንቅቂያት ጠዋት ከሱ ጋር አብራት ይሄዳለች ማለት ነው። ያን ማለት ከዚህ በፊት ሲያስፈራራበት የነበረው በእናቷና በትምህርቷ ነበረ። ያንን ማስጠንቀቂያ ቢሰጣትም እሺ አላለችውም። ስለዚህ በዚህ አስፈራርቼሽ አያደርገውም ብለሽ ነው ወይ ብሎ ነገሩ ማርኮንም እርምጃ ሊወስድባት ይችላል። ልዩ ከእዝራ ፍቅር ከያዛት በኋላ በጣም ባህሪዋ እየተቀየረ መጥቷል። በተለይ ነጭናጫ ሆናለች። ያኔ ሳቤልን ከትምህርት ቤት ይዛ ስትመለስና እናቷ ጋር አድርሳት ስትወጣ ስትል በጉረኛ ምክንያት እንደተናደደች ለልጅቷ ተሳስታ ነግራት ነበረ። ያኔ እናትየውም ልክ እንደሰማች በማን ነው የተናደደችው የሚለውን ነገር ለማጣራት ብትፈልግም ልዩ መናገር አልፈለገችም። ልዩ በተመሳሳይ ታለ እሷን የሚያፈቅራትን ሰውዬ አበባ ቤቷ ድረስ ይዞ መጥቶ ለግብዣ እንኳን ሲጠይቃት እንደማትፈልግና ወዲያውኑ እሱን ከዛ ቦታ ላይ አሰናብታ ንዴቷን ምንም ስትቀጥልና ወደ እዝራ ለማፍጠት ብትሞክርም ግን አብዛኞቻችሁ ቅር ሲላችሁ ነበረ። የልዩ አካሄድ ብዙዎቻችሁን እንዳናደደ እናውቃለን። ታዲያ በዚሁ ከቀጠለች ሁለቱንም ልታጣ እንደምትችል ወደፊት ምታዩ ይሆናል። እስካሁን ድረስ አብራችሁኝ ያላችሁ ሰዎች ካላችሁ በዚህ ድራማ ምስጥ ብላችሁ እያያችሁት ከሆነ ብቻ ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። በቅርቡ ብዙ ሰዎችን ከሳቤላ ድራማ ምንተዋወቅ ይሆናል። አብረን እንቀጥላለን። ዩቲዩብ መጀመር የምትፈልጉ ሰዎች ደግሞ ወይንም ጀምራችሁ ሞኔታይዝ ያልሆናችሁ ካላችሁ ብቻ ከታች በማስቀምጥላችሁ ቁጥር ቴሌግራም ላይ ሃይ በሉኝ፣ አብረን እንሰራለን። እስከዛው ድረስ መልካም ጊዜ